ከሰራተኛ ላይ የሚገኝ ገቢ ላይ ኢንከም ታክስ እንዴት ይሰራል የሚለው ዛሬ እናየው። ብዙ ሰዎች ኮሜንት ላይ ሰጥተውኝ ስለነበረ በአብዛኞቻችሁ የምታውቁት ይመስለኛል። ግን የማያውቁት ሊኖሩ ስለሚችሉ ይኖራሉም ደግሞ በእኛ ሀገር ደረጃ ብዙ ተቀጣሪ ስላለ ስለዚህ የሚደርሳቸውን ደሞዝ ለማወቅና እንዴት ኢንከም ታክስ እንደሚቆረጥባቸው ለማስረዳት ያክል ኢምፕሎይ ኢንከም ታክስ ኢትዮጵያ ይዤላችሁ መጥቻለሁ ማለት ነው። ተከታተሉኝ እስከ መጨረሻው። ፎሎ ማድረጋችሁ እንዳይረሳ። 10,000 እንግባ ተባብለናል። በዚህ ሰሞን 10,000 ብታስገቡኝ ደስ ይለኛል። ፌቨራይት ላይ ያስቀምጡት፣ ይጠቅማችኋል ማለት ነው። ሌትስ ኩክ። በኢትዮጵያ የሰራተኛ ደሞዝ ግብር ማብራሪያ በአማርኛ ቀጥሎ ቀርቧል። ስለዚህ በኢትዮጵያ የሰራተኛ ደሞዝ ግብር ማብራሪያው የሰራተኛ ደሞዝ ግብር ወይም ፔይ አስ ዩ እርን ለምታገኙት ወይም ከምታገኙት ላይ የምትከፍሉት ታክስ በኢትዮጵያ መንግስት በሕግ ተደንግጎ በየወሩ ከሰራተኞች ገቢ ላይ የሚከፈል ታክስ ነው። ስለዚህ ማንኛውም ሰው ተቀጣሪ ከሆነ ታክስ የመክፈል ግዴታ አለበት ማለት ነው። ስለዚህ ይህ ግብር ሰራተኞች ከቅጥር ስራ በሚያገኙት ደሞዝ እና ሌሎች ጥቅማጥቅሞች ላይ የሚጣል ታክስ ነው። ብዙ አይነት ጥቅማጥቅሞች ይኖራሉ። ስለዚህ እነዛ ተደምረው አንድ ላይ ታክስ ይደረጋሉ ማለት ነው። ስለዚህ ህጋዊ መሰረታቸው ወይም ህጋዊ መሰረቱ ይህ ግብር የሚተዳደረው በኢትዮጵያ ህገ መንግስት ወይም በወጣው የገቢ ግብር አዋጅ ቁጥር 779 እና ተያያዥ ደንቦች መሰረት ነው። ስለዚህ ሁሉም ነገር በህግ ስለሆነ በህግና ደንብ ስለሆነ በዛ መሰረት ይቆረጣል ማለት ነው እንደምታውቁት። ሁለተኛ ግብሩ የሚከፍለው እና የሚሰበሰበው ያው ቀጣሪው ነው። ግብሩን የሚከፈለው ሰራተኛ ነው። ግብሩን የሚከፍለው ሰራተኛው ነው፣ ያው ከሚያገኘው ገቢ ላይ ወይም ከደሞዙ ላይ ማለት ነው። ግብሩን የሚሰበስበው ደግሞ የቀጠረው አካል ወይም የቀጠረው ድርጅት ነው ማለት ነው። ታክሱን ከደሞዙ ላይ የመቀነስና ለመንግስት ገቢዎች ሚኒስቴር ባለስልጣን የማስተላለፍና ኃላፊነት ያለበት ቀጣሪው ድርጅት ነው ማለት ነው፣ ወይም ኩባንያው ማለት ነው። ስለዚህ ግብሩን የሚከፍለው ተቀጣሪው ነው። ግብሩን የሚሰበስበው ደግሞ ቀጣሪው ወይም ድርጅቱ ነው ማለት ነው። የግብር አከፋፈል መርሁ የኢትዮጵያ የደሞዝ ግብር ስርዓት ተራማጅ የግብር አከፋፈል ወይም ፕሮግሬሲቭ ታክስ ሲስተም ነው። ይህን መርህ ይከተላል። ይህ ማለት የሰራተኛው ወርሃዊ ገቢ በጨመረ ቁጥር የሚከፈለው የግብር መቶኛም ታክስ ሬቱ ይጨምራል ማለት ነው። 10% ከሆነ መጀመሪያ ሲቆረጥበት የነበረው ደሞዙ ከጨመረ ወይም ደግሞ ጥቅማጥቅም ከተጨመረለት ወደ 15፣ 20፣ 25 የማደግ ፕሮባቢሊቲ ያለው ማለት ነው። ይህንን ፕሮግሬሲቭ ታክስ ሲስተም የሚባለው ማለት ነው። ስለዚህ የግብር ደረጃዎች አሉት። ታክስ ኬት ይላል እንግዲህ እነኚህ ስናይ በአዋጅ ቁጥሩ እንግዲህ መሰረት በአሁኑ ወቅት በኢትዮጵያ በወርሃዊ ደሞዝ ላይ የሚተገበረው የግብር መጠን እና ተቀናሽ እንደሚከተለው ቀርቧል ይላል። የወርሃዊ ገቢ መጠናቸው ከ0 እስከ 600 የሆነ ይህን እንደምታዩት ቴብሉን የሚያሳየው ማለት ነው። ይህን ብትሸመድዷቸው የተሻለ ነው። ደሞዛችሁ ቢያንስ የደሞዛችሁ መጠን የሚያርፍበትን ሬት ብትሸመድዱት እና ተቀናሽ የሚደረግበትን ብትሸመድዱት በየወሩ የሚደርሳችሁን ደሞዝ ካልኩሌት አድርጋችሁ በየወሩ የምታገኙትን ደሞዝ የራሳችሁን ምን እንደተቆረጠባችሁ እና እንዴት እንደተሰራ ቼክ ለማድረግ ስለሚጠቅማችሁ ይችን ቴብል ብትሸመድዷት አሪፍ ነው። ቢያንስ የእናንተ ደሞዝ የሚያርፍበትን ብትይዙት ማለት ነው። ስለዚህ ስናያቸው ወርሃዊ ገቢ ከ0 እስከ 600 የሚከፈለው ሰው 0% ነው ማለት ነው፣ አይቆረጥበትም ማለት ነው። ስለዚህ ደሞዛችሁ 600 ከሆነ ኔት 600ን ትወስዳላችሁ ማለት ነው። ከ601 እስከ 1650 ከሆነ 10% ላይ ያርፋል። ከዛ 60 ብር ይቀነሳል ማለት ነው። ይሄ ማለት ነው ለምሳሌ 601 ከሆነ ደሞዛችሁ 601 ሲባዛ በ10% ሲቀነስ 60 ይደረግና እኩል ይሆናል የሚመጣው ቁጥር ኢንከም ታክስ ነው ማለት ነው። ከ601 ላይ ይቀነሳል ማለት ነው። ከ1651 እስከ 3250 15%፣ 142 ከ50 ተቀናሹ ነው። 3251 እስከ 5250 20%፣ 305 ይቀነሳል። ከ5251 እስከ 7800 25%፣ 565 እዚች ጋር 565 ነው መሆን ያለበት። 565 ከ50 ነው መሆን ያለበት። 567 አድርጎታል፣ አስተካክሉት። ከ7801 እስከ 10900 30%፣ 955 ከ50 ነው መሆን ያለበት። እዚህ ጋር 957 ከ50 አድርጎታል። ይቅርታ እዚህ ጋር ኤዲቲንግ ሲስተም ስለሆነ የኤዲቲንግ ችግር ስለሆነ 955 ነው የሚሆነው፣ 957 ሳይሆን 565 ነው እንጂ የሚሆነው 567 አይደለም። እዚህ ጋር የኤዲቲንግ ችግር አለ፣ አስተካክሉት እናንተ። እታችም ከ10900 በላይ 35% የሚለው 1500 ነው የሚቆረጠው እንጂ 1502 ከ50 አይደለም። ይሄም የኤዲቲንግ ችግር ነው፣ አስተካክሉት። 1500 ነው፣ 955 ነው፣ 565 ከ50 ነው። ስለዚህ እነዚህ ሶስቱን አስተካክሏቸው።
የኤዲቲንግ ችግር ስለሆነ ማለት ነው። ወይም ደግሞ ሌላ ማንኛውም ነገር ላይ ሰርች ብታደርጉት ትክክለኛውን ታገኙታላችሁ ማለት ነው። ስለዚህ በቀላሉ ደሞዛችሁ የሚያርፍበትን አንዱን ቢያንስ መያዝ አለባችሁ ማለት ነው። ሁሉንም ባትይዙት ማለት ነው። ይህ እንዴት ነው የሚሰላው? 10,900 ከሆነ ለምሳሌ ደሞዛችን በ35% ወይም በ0.35 ታባዙታላችሁ 10,900 ከዛ 1,500 ትቀንሱበት አላችሁ። ስትቀንሱት የመጣው ቁጥር ታክሱ ነው ማለት ነው። ስለዚህ ይህን ታክስ ከየት ትቀንሳላችሁ? ከ10,900 ላይ ስትቀንሱት ኔታችሁን ታገኛላችሁ ማለት ነው። ስለዚህ እንደዛ አድርጎ ነው የሚሰራው። ከ10,900 በላይ እስከ 300 እስከ 1 ሚሊዮን የሚከፈለው ሰው 35% ነው የሚቆረጥበት። እዚህ ላይ ትንሽ ቅሬታ የሚያስነሳ አለ። 10,900 እና 500 የሚከፈለው አንድ 35% የምታስብ የለበትም። አንድ አዲስ አዋጅ የቀቀ ወይም ደግሞ የቀረበ አለ። እሱ እንግዲህ ከጸደቀ ተስተካክሎ የሚመጣ አይነት ሊሆን ይችላል ተብሎ ይጠበቃል። ስለዚህ እነኚህ ናቸው ማለት ነው። የግብር ስሌቱ ወይም እንዴት እንደሚሰላ ማየት እንችላለን። የደሞዝ ግብር የሚሰላው ሰራተኛው በወር ከቅጥር ስራ በሚያገኘው ጠቅላላ ገቢ፣ ለምሳሌ ደሞዝ ይኖረዋል፣ ትራንስፖርት ይኖረዋል፣ የተለያዩ ጥቅማ ጥቅሞች ይኖሩታል። ስለዚህ እነሱ ተደምረው ግሮስ ሳለሪ መሰረት ይሰራል ማለት ነው። ግሮስ ሳለሪ ይሆናል ማለት ነው። ስለዚህ የጡረታ መዋጮ ፔንሽንም ይቆረጣል ከዚሁ ለግብር ስሌት አይቀነስም እንጂ ከደሞዛችሁ ላይ ለምሳሌ 5,000 ከሆነ ደሞዛችሁ ውስጥ 0.7% ተባዝቶ ከዛ ላይ ተቀናሽ ይደረጋል ማለት ነው። ስለዚህ ሁለት ነገር ነው የሚቀነሰው፣ ፔንሽን እና ኢንከም ታክስ ማለት ነው። 7% ፔንሽን ከዛ ቅድም እንዳየነው የደሞዛችሁ የሚያርፍበት ሬት። ስለዚህ እሱ ሁለቱ ተቀናሽ ተደምረው ከግሮሳችሁ ላይ ይቀነሳል ማለት ነው። ስሌቱ የሚከናወነው ገቢ በሚወድቅበት የግብር ደረጃ ነው። ያው ቅድም ባየነው ደሞዛችሁ በሚወድቅበት መጠን ሬት ላይ ተደርጎ ካልኩሌት ከተደረገ በኋላ ታክሱ ፔንሽናችሁን 0.07 ከደሞዝ ላይ ወይም ደግሞ ከሳለሪ ላይ ነው ፔንሽን የሚሰላው ማለት ነው። ፔንሽን ሲሰላ ጥቅማ ጥቅም ተጨምሮ ምናምን አይደለም። ከደሞዛችሁ ላይ ከቤዚክ ሳለሪያችሁ ላይ ሌላ ተጨማሪ ራሱ ጥቅማ ጥቅም ቢኖራችሁ እሱን ሳያካትት ከደሞዛችሁ ላይ ብቻ 0.7 ወይም 7% ካልኩሌት ተደርጎ ከግሮሳችሁ ላይ ተቀንሶ ነው የሚሰላው ማለት ነው። ስለዚህ ይህ ነው ቀመሩ። እንግዲህ ያው ከታች የተጻፈው ጠቅላላ ወርሃዊ ገቢ አለ እንዳልኳችሁ ጥቅማ ጥቅም ተደምሮ ሊሆን ይችላል። ስለዚህ ጠቅላላ በወር የምታገኙት ገቢ አለ ግሮሱ ማለት ነው ሲባዛ የግብር መቶኛ ማለት ፐርሰንቱ 10% ከሆነ 10%፣ 15 ከሆነ 15፣ 25 ከሆነ 25፣ 35 ከሆነ 35፣ 30 ከሆነ 30 ሲባዛ በዛ በሬቱ ይባዛል። ሲቀነስ ተቀናሾቹ ቅድም ያየናቸው በስተቀኝ በኩል የተዘረዘሩት 1500፣ 955፣ 305፣ 142 ምናምን የሚሉት እነሱ ይቀነሳሉ ማለት ነው። ስለዚህ ተቀንሶ መጨረሻ የሚመጣው ውጤት ታክስ ናት። ስለዚህ ከግሮሱ ላይ ይህችን ታክስ ስንቀንስ እና ፔንሽንን ስንቀንስ የምናገኘው ኔት የሚደርሰን ነው ማለት ነው። ስለዚህ ከግሮሱ ላይ የምንቀንሰው ታክስ ሲቀነስ ፔንሽን ይሆናል ማለት ነው፣ ኔታችንን ለማግኘት ማለት ነው። እስኪ በምሳሌ እንየው። ለምሳሌ አንድ ሰራተኛ 8,500 ብር ወርሃዊ ደሞዝ አለው። ስለዚህ የሚያገኝ ከሆነ ግብሩን ለማስላት የሚከተለውን ሰንጠረዥ መጠቀም ይችላል። የገቢው ደረጃ መለየት። ለምሳሌ 8,500 ብር ደሞዝ ነው። ስለዚህ ይሄ የሚያርፈው የት ነው? ከ7,801 እስከ 10,900 ላይ ነው የሚያርፈው ማለት ነው። ቅድም ቴብሉ ላይ ያየ ነው። በዚህ መካከል ነው የሚገኘው 8,500። ስለዚህ በዚህ ግብር ደረጃ ውስጥ ይገኛል። ስለዚህ ስንት ፐርሰንት ነው? 30% ነው ማለት ነው። ምክንያቱም እስከ 10,900 ድረስ 30% ነው ማለት ነው። ቀናሽ ገንዘቡ 957 ይላል። 955 ከ50 ነው። ቅድም አስተካክሉት ያልኳችሁ ነው። 955 ነው ተቀናሹ። ስለዚህ ስሌት ስናሰላው 8,500 ብር አለ ሲባዛ በ30% ሲቀነስ 955 ከ50 ብር 7 የምትለዋ በስተት ናት። 955.50 ነው። ስለዚህ እንዳልኳችሁ እንግዲህ ደሞዛችሁ ሲባዛ ለምሳሌ ጥቅማ ጥቅም ቢኖረው እዚህ ላይ 8,500 ላይ ይጨመር ነበር። 1,200 ሌሎች ብዙ አይነት ጥቅማ ጥቅሞች ስላሉ እነሱ ቢኖሩ ኖሮ 8,500 ላይ ደምረን ነው በ30% የምናበዛው ማለት ነው። ስለዚህ አሁን ጥቅማ ጥቅም ስለሌለው ደሞዙን ብቻ በ30% አብዝተን ሲቀነስ ተቀናሹን ቀንሰን የሚመጣው 1,592.50 ይሆናል ማለት ነው። ያ ማለት 8,500 ሲባዛ በ30% 2,550 ይመጣል። ሲቀነስ 957.50 ይቺ 957 ሳትሆን 955 ከ50 ነው ትክክለኛው ማለት ነው። የኤዲቲንግ ችግር ስለሆነ ማለት ነው። ስለዚህ ታክሱ ስንት ይመጣል? 1,592 ከ50 ይሆናል ማለት ነው። ስለዚህ ይሄንን ከ8,500 ላይ እንቀንሳለን ማለት ነው። ከ8,500 ላይ ስንቀንሰው የምናገኘው ኔት የልጁ ወይም ደግሞ ተከፋዩ ወይም ደግሞ ኔት የሚደርሳችሁ ይሆናል ማለት ነው። ስለዚህ 1,592ቱ የታክስ ለመንግስት የሚገባ ነው። ለእናንተ ከ8,500 ሲቀነስ 1,592ቱ ተቀንሶ የሚመጣው ቁጥር የእናንተ ባንክ ወይም ለእናንተ የሚደርሰው ነው ማለት ነው።
ስለዚህ አሁን በስድስተኛ ላይ ማስታወስ የሚገባቸው አስፈላጊ ነጥቦች አሉ። እነሱ ምንድናቸው? ጡረታ መዋጮ እንዳልኳችሁ ከደሞዛችሁ 7% ይቆረጣል። ከደሞዛችሁ ላይ ብቻ። ጥቅማጥቅም ካላችሁ ጥቅማጥቅሙ ላይ አያካትትም ማለት ነው 7%። ከደሞዛችሁ ላይ ከጠቅላላ ደሞዝ ማለት በወርሃዊ ደሞዛችሁ ላይ የሚቀነስ ነው። ስለዚህ ታክስ ሲቀነስ የሚተቀንሰው ነው ማለት ነው ኔት የሚደርሳችሁ። ሌሎች ጥቅማጥቅሞች እንዳልኳቸው የቤት ኪራይ አበል ይኖራል፣ የመጓጓዣ አበል። ከነዚህ ውስጥ ወደ ታክስ የማይገቡ አሉ። እነሱም በሌላ ቪዲዮ እነግራቸዋለሁ ማለት ነው። የመጓጓዣ አበል አለ፣ የምግብ አበል ከተወሰነ ገደብ በላይ ምናምን እንዳል የማይካተቱ አሉ። ስለዚህ እነሱም በሌላ ቪዲዮ እመጣላችኋለሁኝ። እና ሌሎች በገንዘብ የሚለቁ ጥቅማጥቅሞች እንደ ገቢው ተቆጥረው የደሞዝ ግብር ስሌት አካል ሊሆኑ ይችላሉ። ስለዚህ እንደ ግሮስ በደሞዙ ላይ ተጨምረው እንደ ግሮስ ይያዛሉ ማለት ነው። ከዛ ላይ ነው ታክስ የምናሰላው ማለት ነው። ስለዚህ ደሞዙ ላይ እነኚህ ጥቅማጥቅሞች ተጨምረው ከ10,900 በላይ ሊበልጡ ስለሚችሉ 35% ላይም ሊያርፍ ይችላል ማለት ነው ጥቅማጥቅሙ ተደምሮ። ስለዚህ ይሄ ነው የቀጣሪው ኃላፊነት። ምንድነው የሚሆነው? ይህንን ታክስ ቀጣሪ አሰሪዎች ታክሱን በየወሩ ከሰራተኛ ደሞዝ ላይ በወቅቱ ቆርጠው ለገቢዎች የማስገባት ህጋዊ ግዴታ አለባቸው ማለት ነው። ታክሱን፣ ፔንሽኑንም ታክሱንም ማለት ነው። የህጎች ለውጥ፣ የግብር ህጎች እና ደረጃዎች ሰንጠረዥ በመንግስት ውሳኔ በየጊዜው ሊሻሻል ይችላል። አሁን እየተባለ የሚወራው ወይም ደግሞ አሁን እየተወራ ያለው አለ። ስለዚህ እሱም አሁን ለውጥ ሊኖር ስለሚችል ያው እየጠበቅን እንገኛለን። ስለዚህ አዲስ አዋጅ ከተረጋገጠ የሚቀየር ከሆነ አሁን የምናየው ቴብል በሌላ ተቀይሮ ልናገኘው እንችላለን ማለት ነው። ለዛሬ ነው ይዤላችሁ የመጣሁት። ሌላ የሚሰራላችሁ ወይም እንዲብራራላችሁ የምትፈልጉት ነገር ካለ ኮሜንት አድርጉልኝ። ቴንኪው